እንደ ሳጅን ባቡጂ ምርመራ አንፃር ሁሉም ንጹህ ናቸው ለዚች አሮጊት የሚነግራት አለ ሌላ ለስድስተኛ አካል ነው ሲል እግዚአብሔር ይመስገን ነፃ እሱ እንኳን እውነቱ ገባው አትልም ታዲያ ዛሬ እንትና መብረቁ የተናገረው ነገር ሁላችሁም ነፃ ከሆናችሁ ለምንድን ነው ይቅርታ ስትጠይቅ ነበር እንደዚህ አይነት ቂሽ ቢያሮጊት ነሽ እኮ ለዚህ ሁሉም ነፃ ናቸው ሌላ አምስተኛ ሰው አለ ላለው ይሄን ቮይስ ነው ከላክሽው ሄለንዬ እንዴት ነሽ ሰላም ነሽ ወይ ስደውል ተኝተሻል መሰለኝ ረበሽኩሽ በቃ በኋላ ስትነሽ ደውይልኝ አየሹ መብረቁ ሐቁን አወጣው እግዚአብሔር ይመስገን እንኳን እውነቱን አወጣ እነሱ ያሉኝን ባልገባሁበት በሌለሁበት ስሜን ሲያጠፉ ስለከረሙ አሁን ጋይስ እቺ ማስታወት ፊት ቆማ እኔ አይደለሁም ብላ ሌላ ሳራ የምትፈልግ ሰው ናት ማስታወት ፊት እንደዚህ ቆማ እናቴ ትሙት ራሷን የቀባች መስሏት የሆነ ግድግዳ ተስላለች ገብታችሁ እና ዛሬ እኔን እኮ ልትዋሽኝ ትፈልጊያለሽ እኮ እዚህ እንትን ላይ ያልታዘብኩሽ መሰለሽ በዚህ ቮይስ እሱ እንኳን እውነቱን አወጣልኝ ስትይ ስለ ሶል ያወራሽውን ማሲነች አወራችሁ የተባለውን ለኔ እንኳን ልታሳምኝኝ ነው እኮ የፈለግሽው አንቺ ታዲያ ለምንድን ነው ዛሬ ይቅርታ ጠይቅሽው ለምን አይሽ እንደዚህ አይነት ቆረቆንዳ አሮጊት ነሽ ለዛ ነው ትላንትና የኤምባሲ ጉዳይ እንዴት ሆነላችሁ ብዬ ጻፍኩልሽና እውነት ግን እኔ ያንን ሁላ ነገር ነገርኩሽ እንደስቲ የመርሳት በሽታ አለብሽ እንደ ሳሪ ብዬ ጻፍኩልሽ አይሽ ታዲያ ለምንድን ነው ዛሬ ይቅርታልሽ እሱ እኮ ሌላ 5-6ኛ ሰው ነው የነገረው ሲል እውነቱን አወጣልኝ ብለሽ ላክሽል ላይ እያንዳንዱን ቦሬ እንደዚህ ያወጣልሻለሁ ቮይስ አንቺ ራስሽ የላክሽው ነው ይሄ እኔ ቀዳውትን ደግሞ ኤኒ ታይም ቁጭ ብለሽ ተደላድለሽ እንዲ እራት እየበላሽ ትን እንዲልሽ ነው ማረግሽ ጨርሻለሁ ስትይ አልጨረስሽም እኔ ነኝ የማቆመው ይሄን ጉዳይ በነገራችን ላይ እዛ ሴት ያ ፊራ መግባት ትፈልጋለህ ለምን አንድ የተከበርክ ትልቅ ሰው ከገስት ላይ እንደ ህፃን ልጅ እያነሱ ሲጥሉ ራሷ በዋሸችው ራሷ በቀባጠረችው ነገር ፊት ነስተው እንደ ህፃን ሲወረውሩ ምን ሲሉ ይሄ በጣም ያሳዝናል ራስ ተበዳይ ራስ ጀንጅና ወደኔ ልካ እንደገና እንደ ተበዳይ ስታወርድህ እኔ እናንተን አያይዛ ገብቷል ምትናገረው ነገር አለ ጃጉር ናግባ እንዳላረፍድብ ናግባ ጃጉር ናግባ አሁንም አለኝ በነገራችን ላይ ይሄንን ስንሳ ላይ ነው ያቆምነው እስቲ 1 ሰዓት ከ24 ነው ከ24 በኋላ ነገር ደግሞ ሌላ ቮይሶች እንዳሰማ የሚገፋፋኝ ከሆነ እያሰማን እንሄድበታለን እንደዚሁ ሰለቸኝ ብዬ ማቆመው ጉዳይ አይደለም ለምን ጃጉር የሚመለከተው ጉዳይ መግባት አለበት ፊራ መግባት ከፈለክ ግባ ይሄው አሰምቻለሁ በሌኒስ ጉዳይ ላይ ማለት ነው ያ ዛሴት እስቲ ጃጉር አለ ይሄ ጉዳይ አንድ አጭበርባሪው ከኔ ጋር እንዳጭበረበር እንትን ስትባል ነበር እስቲ ያ አለ ለእናንተ አስቤ ነው እንጂ እኔ ገና ሪአክሽን አረግበታለሁ ሰዓቴ ገና ነው ያ ግን የሚመለከተው ሰዎች ማውራት ስላለባቸው ነው ያ ዛሴት ፊራ አለ ፊራ አንዳንድ ጻፍልኝ ፊራ ካለ ያ ፊራ አለ ያ ፊራ ካለ አንዳንድ ኤቲፍ ይጽፍልኛል እንዴ ፊራ የሚመለከተው አካለው ሌላ እንዴነሽ ደናነሾች በኋላ ነው የምትገቡታ እሺ ጋይስ ጃጉር ግባ እሺ ሰላም ብያለሁ ሁላችሁንም መቼም ሁሉ ጊዜ መልካም ባደረጋችሁ ቦታ ላይ ውጊያ ይበዛባችኋልና መቼም እውነታውን የምታውቁት እንግዲህ ከዚህ በኋላ ያለው ነግራችኋለሁ ለሁሉም ክብር አለኝ ለሳራም ለሁሉም ሰው ክብር አለኝ ይሄን ስለሰደበቻ ሳራም ስለማችል አይደለም እሷ ራሷ የሆነ ከዛለ ከየሰው ከዛ ግን አንድ ነገር መናገር እፈልጋለሁ
መናገር የምፈልገው ምንድነው መጀመሪያ እነዚህ ሰዎች ሲጣሉ መጀመሪያ ኮንታክት ያደረገችን ጉቺ ነች። እፈልግሃለሁ እባክህን በፈጠረክ እፈልግሃለሁ ብላኝ። ቆይ አንድ ጊዜ ይቅርታ፣ ችግር የለም። ያ ዛሴት ለቤታ እስቲ በደውትልት ያ ቆይ ቤታ እንትን ነው። ቤታን ከግንዛቤ ውስጥም አላስገባትም እኮ ገባች። ሲጀመር ከምን አይነት ሰው ጋር የምትተዋወቂው? ከሷ ቁጭ ብሎ ጠላቷ ካለች ወድሻለሁ ካልሽ ታዲያ ለምን ነው የሷ ልጆች ይሰድቡኛል የሚል አንቀጽ ውስጥ ያልገባሽው? ምናምን ማንም እኮ አልተጠያየቀም። እዚህ ላይ ሁሉም አከብርሻለሁ ወድሻለሁ እናቴ ትሙት ክስ ተመሳስራታችሁ ነው የምትዋደዱት። እኔ እኮ ይሄን ነገር ከትላንት ወዲያ ባልጀምረው ክስ እንደጀመረችባችሁ አሰምቻችኋለሁ። ዛሴ ያ በነገራችን ላይ ጃጉርን የምትናገሩ ሰዎች 10,000 ሰው የብሎክ ሊስት ውስጥ እስከሚገባ ድረስ በልኬ ነው የምጨርሳችሁ የቆሻሻ ሰዎች። እሺ የፈለጉትን ምንም ነገሩ ያውልሽ የፈለጉትን ይናገሩ። አይ ዶንት ኬር። ግን እውነታውን ማወቅ የምትፈልግ ከሆነ በጽሞና አዳምጡ። እኔ መጀመሪያ ያገኘችን ጉቺ ነች። እባክን እቺ ሴትዮ እየተሰደበች ነው እና እባክህ አስቁምልኝ፣ እፈልግሃለሁ፣ ቁጥርን አስቀምጥልኝ አለች። ቁጥሯን አስቀምጠችልኝና ተነዋወልንና ሁለቱ አብረው ሆኖ አወራን፣ ያለውን ነገር አወራን። እንደ ሰው አዘኔታ ተሰማኝ። ከዛ ይሄን ነገር እባክን ባንተ በኩል ነው የምትቀርበውና ሄለን ይሄን ነገር አስቁምልን አሉኝ። እሺ ብዬ ሄለንን አናገርኩኝ። ሄለንን አናግሬ ስመጣ ሄለን የራሷን የሆነ ነገር ጥያቄ ጠይቃ እንዲህ ካላደረጉ አይሆንም አለችኝ። አንበሳ ማውረድ አለባቸው፣ እኔ ከነ ዘርማንዘሮቼን አሰድባለችና አንበሳ ማውረድ አለባት አለችኝ። ይሄንን ለማን ነገርኩኝ? ለሁለቱም ነገርኳቸው። ከዛ ይሄን ሲጠይቁኝ አንድ ነገር እምለው ጉቺ እኔ ተሳስቼ ከሆነ ምናልባት ይሄን ነገር አንበሳ እንዲህ ብላለች ብዬ ብል አንቺ አስቁመሽ ይሄ ነገር መሆን የለበትም ማለት ነበረብሽ ወይንስ በአካውንት አንቺ አካውንት ነው ገንዘብ ወደ እኔ የተላከው? ይሄንን ነገር ትክክል ካልሆነ መሆን የለበትም ካልሽ አንቺ ጉቺ ለምንድን ነው ይሄ ነገር መሆን የለበትም ብለሽ መላክ ያላቆምሽው? ለምን አላቆምሽውም? ይሄን ነገር ትክክል ካልሆንኩ እኔ ምክንያቱም እርግጠኛ ሆነሽ ይሄ ነገር ትክክል አይደለም ያደረከው መሆን የለበትም መላክ የለበትም ካልሽ መጀመሪያ የምትቀርቢው ለሳራ አንቺ ነሽ። ይሄ ነገር ትክክል አይደለም ካልሽ በዛን ጊዜ ኑሩ መላክ አልነበረብሽም ለኔ። አሁን ለምንድን ነው ነገሩን ወደ ጃጓር ለማዟር የፈለጋችሁት? እኔ አንደኛ ይሄን ነገር ሳደርግ የተጠየቀውን ነገር ሁሉ አድርጌ ሁለቱን አስማምቼ ስልክ አለዋውጬ እንዲያወሩ አድርጌ ከመሃላቸው ወጣሁ። እኔ ሁለቱ ማውራት ጀመሩ። ሁለቱ ማውራት ከጀመሩ በኋላ በመሃል ላይ የተፈጠረውን ነገር እኔ አላቅም። ስለ አንበሳ መጀመሪያ ጌም እንዳላት ለሁላችንም አሰራጭ። ከስንት ጊዜ በኋላ ነው እባክሽን አንድ ጊዜ ልታገኝሽ ትፈልጋለች ያልከው? ራስህ ተናገር። አዎ ይሄ ነገር ሁሉ ከቆይቶ ያው ጭትቻለሁ። ለምንድን ነው ግሩፕ ከሷ ጋር ምገባው አላልኩም? እኔ ራስህ ተናገር። አዎ እንደውም ጉቺን ራሱ እንድትገባም እኔ እንደውም አብረው በግሩፕ ላስገባችሁና እርቅ እንዲፈጠር በጣም ብዙ ሞክሬያለሁ። እኔ ጉቺን ሁላ የመሳደብ የመራገጥ ነገር ተያት ብዬ እንደውም አንበሳ ላንቺ በነፃ አውርጄ የጉቺን ሐቅ አወጣለሁ ብዬ እስከ ሌላ ነገር እስከሚናገሩኝ ድረስ መሃል ገብቼ ተናግሬያለሁ ለጉቺ። ለምን የጉቺን ሐቅ ለምንድን ነው ሐቅ አላት ብዬ ተናገርኩት? ለምን ጉቺ ሳለባት ጉቺን ነገር እኔ ሳደርግ አሁን አንበሳ አንድ ቀን ስለነ ቤታ ምናምን ስናወራ አንበሳ አላወረደልኝም። ከራሱ ነው ያወረደው። ለምን ከራሱ አውርጄ ነው ደረሰኝ ሊያሳይ። እኔ ደግሞ አንበሳን ኮሰርኩ በኋላ አታሳይም ማለት ሐቅ ማውጣት አለበት። የጉቺን እንድትሰደብ ስላልፈለኩኝ እባክሽ ብዬ ሌላው በመጨረሻ ጉንትና ሄለን
ሄለን ጌም አለብኝ ብላ ላከች። ጌም አለክብኝ ብላ ስትልክ ለኔም ላከች። ለሁሉም ሰው ነው የተላከው። ከዛ እንዴት እናርግ ጌሟን የሚል ነገር ሐሳብ መጣና አይ 1-2 አንበሳ እንሰጣታለን ብዬ እንደ ሰው አወራውኝ። ይሄን አወራውና ሳራ አዎ 1-2 አንበሳ እንሰጣታለን አለችኝ። ይሄን ነገር ተስማምተው እነሱ ግን ውስጥ ገባ። እኔ ካገናኘዋት በኋላ ግን ለብቻቸው ያወሩት ነገር ስልሽ በጣም እኔ አሁን በኋላ እየሰማሁ እኔ በቅደም ተከተል ሄዳ እኔና እሷን ግሩፕ ለ2 ደቂቃ ብለህ ስታስገባ ማለት ነው ያለታ ምንድነው ነው ያልኩ። እንግዲህ ግሩፕ ስለገባው ለደስ ካንተ አይጠበቅም አላልኩ ብለሽኛል። አዎ ብለሽኛል። ጋለሪ ሞላልሻለሁ ስትል አረ ሙላላት አላለችም? አዎ ከዛ በኋላ ምን ተፈጠረ? ቆይ ምን ተፈጠረ መሰላችሁ? ልክ ነው እንደዛ ሄዳ እኔ ሃይላቱን ብቻ ላድረ። እሺ ከዛ በኋላ ምን ተፈጠረ? ሁለቱ እያወሩ እያለ እኔ ሌላ አንበሳ መነጋገራቸውን ውስጥ ምናምን አላቅም። በዚህ እኔ ካስታረኩ አገናኘኋቸው በኋላ እኔ አብረው ምን እንደሚያወሩ ማቀው ነገር የለም። ግን ይሄ ነገር ሲሆን ደስ አላት ሳራ፣ በጣም ደስ አላት። ስለታረቀች ደስ አላት። በቃ የደስ ጋለሪ ሙ ያለቻት ስትላት አዎ ሞላለሁኝ ብላ ጃጉር ቆይ ተረጋጋ። የት ቦታ ነው ያለው? መንገድ ላይ ነኝ። የመጀመሪያ ዙር ላይቭ ላይ ፒስ ፍጠሩ ብለህ ቡቺንና እሷን ስታመጣ ቡቺን ከውስጡ አውጣ ሳራ ድራማ ስታልፈጠረ ትቻለሁ አልኩ። ራይት የስ ትክክል። ከዛ በኋላ ከስንት ጊዜ በኋላ ለ2 ደቂቃ ገብቼ ላገኛት ፈልጋለሁ አልከኝ አላልከኝ? ብዬሻለሁ። አዎ ላገኛት እንደውም በግሩፕ ነበር መጀመሪያ። ለምንድን ነው በውስጥ የምትመጣው አላልኩ? ትክክል። ከዛ በኋላ እሺ በቃ አስገባት ብዬ ከስንት ቀን ከ15 ቀን ከአንድ ወር በኋላ እኔ ጋር ካስገባት በኋላ አውርተን ስንጨርሰን ዘው አንተም ሆነ እንግዲህ የደስ አንተ ላስገባሽ ብለህ ስላስገባ ካንተ ይጠበቃል ስለ ምንድን ያለችው? የፈለገችውን ሁሉ ሙላላት አላለችም? ያው እንዴ እኔ ቃል በቃል ልንገራችሁ ይሄንን የፈለከው ሙላላት ብላኝ አሁን ንገራ። ለምን አንተ ማታውቀው? ከሁለተኛው ጋለሪ በኋላ ነው አንተ ማታውቀው። እሺ ምን ሆነ መሰላችሁ? የፈለከውን ጋለሪ ሙላ ብላኝ ማን ያለኝ? ሳራ አለችኝና ካልኩሌት አደረኩና ነገርኳቱ። በዛ ምናምን አለችና የተወሰነ ነው የምችለው አለችኝና የተወሰነ ጋለሪ ሞላችና ከዛ በራሷ ፍቃድ እንደገና ድጋሚ ላከችልኝ። ማስረጃው አለ እኔ ጋር። ድጋሚ በራሷ ፍቃድ ወደ የ5 አንበሳ ዋጋ ይጎል ነበረ። እስቲ ግደለም ይቅራ ብላ 5 አንበሳ ዋጋ አስገባችልኝ። ማን? ሳራ። አሁን የ5 አንበሳ ዋጋ ጋለሪውን ድጋሚ በራሷ ፍቃድ ነው 5ቱን አንበሳ ድጋሚ የሞላችልኝ። ይሄን ከሞላ በኋላ እኔም ይሄን ነው እንደዚህ አድርገውልሻል ብዬ የማደርገውን የማወርደውን አወረድኩና የሌላውን የማደርገውን በሌላ አደረኩኝ። አሁን ጌሙ ከደረሰ በኋላ ግን ጌሙ ከመጣ በኋላ እንዳልኳችሁ እነሱ በውስጥ ነው የሚያወሩት። በውስጥ እያወሩ እያለ ሄለን ለሁሉም እንዳልኳችሁ ልካለች። ይሄንን የጌሙን ጨዋታ እንዳለ ልካለች እና ሄለን እኔ አሁን ሄለን ሳራ እንድትጎዳ ስላልፈለኩኝ 1-2 አንበሳ ዝም ብለን ሰዓታለን አልኩኝ ለጌሟ። እነሱ ለካ በውስጥ ተነጋግረው እንድታሸንፊ አደርግሻለሁ ብላ ከሄለን ጋር አውርተዋል። ይሄን አልሰማም እኔ አላቅም። እኔ ከዛ ውጭ ነው የማውቀው። ከዛ በመሃል ላይ የተፈጠረው ነገር ተፈጥሮ ሳራ ደግሞ ሄለን ደግሞ ምን አለቻት? አይ እንግዲህ ማድረግ ያለብሽ አስካንቺ 10 አንበሳ እንጠብቃለን ብላ እንደቀልላ ነገረቻት። ስትነግራት እንደቀልዳ አንበሳ ስትነግራት እንዳልኩት ያው እነሱ በውስጥ ያወሩትን አላቅም። በኋላ ነው የሰማሁት ያንቺ ቀልዳ አይጠገብም ምናምን ብላ ከዛ እኔ ላይ መታም እንዴት ትጠይቀኛለች እንደዚህ ምናምን አለችኝ። አይ ለማንኛውም አንቺ የምትሽውን ነገር አድርጊ አልኳት። ሳፖርት ማድረግ የምትፈልጊ ከሆነ ሳፖርት አድርጊ አለች። እሺ በቃ እኔ 2 አንበሳ እችላለሁ ብዬ ከኔ 1 አንበሳ ጨምሬ ላከች። የላከችው ይሁም የተሟላ ገንዘብ አይደለም፣ 100 ምናምን ፓውንድ ይጎላል። እኔ ሳራን እንድታወጣ ገንዘብ አልፈልግም። ከኪሴ ሞላሁት። መጠየቅ እችላለሁኝ። ያንን ከኪሴ ሞልቼ በሳራ ስም አስገባሁኝ። በሳራ ስም ነው ያስገባሁት። ለምንድን ነው
ሳራ ይሄንን ጎሏል አምጪ ማለት ሂሳብ መተሳሰብ ከሳራ ጋር አልፈልግም። ለምን ካላት ነገር ተንጾ ግን የመጀመሪያው ቃል ሁለቱም ጉቺም ሆነም ሳራ በለቅሶ ነው እባክህም ብለው አልቅሰው እዚህ ነገር ውስጥ እንድገባ ያስገደዱኝ። አልቅሰው ሰው ናቸው እና ሴቶች ናቸው። ይህንን ነገር እኔ በእኔ ምክንያት እነዚህ ሰዎች ማዳን ማስታረቅ ከቻልኩኝ ለምን አላደርገውም ብዬ ገብቼበታለሁ። ይህን ነገር አግጄ ገብቼ እስከሚበቃኝ ድረስ አስታርቄ አነጋግሬ ቴሌፎን አለዋውጬ ከውስጣቸው ወጥቻለሁ። ከዛ በኋላ ሳራ ውስጥ ገብታ ነገር እንዳበላሸች ነው የሚገባኝ። እኔ ነገር አበላሽታለች። ያበላሸችው ምንድነው? ነገር ከሄለን ጋር ስታወራ ያልሆነ ፕሮሚስ ገብታለች። ጌሙን እንድታሸንፊ አደርግሻለሁ ብላ ስትናገር የተለያየ ነገሮችን ማለት ጌሙን እንድታሸንፊ ማለት በምን ተጣላችሁ ብለህ ስትመጣ ሁለት ጊዜ መተህ እኔ ምክንያቱም ነግሬያለሁ። ራሷን ጠይቃ አልነገርሽኝም። ምክንያቱም ምንድነው አልኩኝ። አዎ እኔ ቃል ገብቼላታለሁ። ምክንያቱም ለሳራ አትናገርሽም ብዬ ከመጀመሪያው ነግሬያለሁ። ምን አለችኝ ሄለን? ሌላ ድራማ የማይሰሩ ከሆነ አልናገራትም አለችኝ። ድራማ የሚሰሩ ከሆነ እንደገና በኔ ላይ ድራማ የሚሰራ ከሆነ ግን አነሳዋለሁ ቶፒኩን ብላለች። ይሄንኑ ነግሬያለሁ። እኔ እንደውም ሳራ ምን አለች? ቲክቶክን አጥፍቼ እሄዳለሁ አለች። እኔ ከዚህ በኋላ ቲክቶክ ውስጥም አልገባም እሄዳለሁኝ አለች። እሺ ብዬ ይሄን ነገር ነገርኳት። ሳራም እባክሽን ይሄ ነገር ድጋሚ ሲጣሉ እኔ እውነቴን ነው በዚህ ሰዓት እኔ በጣም የማዝነው ሳራና ጉቺ እኔ እናንተን በደግነት በየዋህነት ለማስታረቅ ገብቼ እኔን ሪኮርድ አድርጋችሁ ከኔ ወንጀል ለመሰብሰብ የሄዳችሁበት ርቀት በጣም አሳዝኖኛል። እኔ ሄለንን ያለመንኩበት ያልጠራሁት በምታምነው በልጇ ሁሉ ያልጠራሁት ነገር የለም። እንድታቆም ይሄን ነገር ተይ ብያለሁ። ለኔ ክሬዲቱ የሚገባው በእንደዚህ አይነት ሁኔታ ከሆነ ግን ሰዎች ከዚህ በኋላ ቢጣሉ ቢደባደቡ ግን አንዲት ነገርም ሰው ሊገባ አይችልም ብዬ በራሴ ነው ቃል የገባሁት። በዚህ ነገር ላይ ለኔ እናንተ ቆማችሁ እስከሚበቃው ድረስ አድርጎልናል ብላችሁ ለህዝብ መመስከር ነበረባችሁ። አድርጎልናል፣ ሄዷል፣ እሱ የተቻለው ሞክሯል ብላችሁ ማለት ነበረባችሁ። ግን እናንተ ሪኮርድ አድርጋችሁ እንደገና እኔን እንደ ክፉ ሰው አድርጋችሁ ለህዝብ ለማጋለጥ ነበረ። ግን እውነታው ማስረጃ ሁሉ አለኝ። አንዲስ ድንቡሎ ነገር ወደ እኔ እንዳልመጣች ላንቺ መልሼ ሪሲቱን ሁሉ የላኩልሽ ሳራ አንቺ ጋር አለ። የላኩልሽ እኔ ነኝ። አንዲት ድንቡሎ ሂሳብ ተሳስበሽ ከኔ ጋር ነፃ እንደሆነ ምንም ነገር እንደሌለ አውቀሻል። ከኪሴ እንደውም እንዳወጣው 100 ምናምን ፓውንድ እንዳወጣ ሁሉ ነግሬሻለሁ። እንድትከፊ አይደለም አልኩሽ፣ ሂሳቡን እንድታቂው ነው ብዬሻለሁ። ስለዚህ ይሄ ነገር ሲደረግ ግን ሁለታችሁ ሳራና ሄለን ባጠፋችሁት ውስጥ ሄደሽ ባትገቢ ኖሮ ሳራ ጥፋተኛነትሽ ልንገሪሽ ሳራ አንቺ እንዳስታረቁሽ ተመልሰሽ ከሄለን ጋር ማውራት አልነበረብሽም። ብዙ ተመልሰሽ ወደዛ መሄድ አልነበረብሽም። ታርቀሻል፣ ሰላም ተፈጥሯል አይደለም? ለምንድነው እንደገና ቶፒክ አንስታችሁ ውስጥ ማውራት ያስፈለገሽ ነገር ለምንድነው? ሳራ ንገርኝ እስቲ። ጥፋት አይደለም ያንቺ? የቆዘቀዘ ነገር የቆመ ነገር ላይ ለምንድነው? እሷ ደግሞ እንደገና ድራማ ካልሰሩ እነሳለሁ ብላለች፣ ተናግራለች። ድራማ ከሰሩ አልለቃቸውም ብላለች። እኔ አይደለም ያንቺን የጉቺን ሀቅ እንኳን እንዲወጣላት ብዬ ከራሴ አንበሳ አውጥቼ ነው መድረክ ላይ የቤታ እንትኖች ሲሰርቡኝ የነበረው አይደለ? ለማን ብዬ? ለቤታ ብዬ ነው። በምን ተከፍሮኝ አይደለ? በነፃ ለማስታረቅ ያለ ጥረት ነው ለማስታረቅ። ስለዚህ ስራዬ ማነው? ለቡቺ ብዬ ለማን እንኳን የሳራን አይደለም የቡቺን ለማስታረቅ ብዬ ቆሜ እስከምሰደብ ከራሴ ገንዘብ አውጥቼ ነገሩን ለማስታረቅ የቆምኩበት ነው። ይሄ ነገር ምንም የሚካድ አይደለም። ማስረጃ ሁሉ አለ። እኔ እናንተን ለሰከንድ ሪከርድ አላደርጋችሁም። ለምንድን ነው? ምክንያቱም ማስታረቅ ነው የመጣችሁት። ምንም ከእናንተ የምፈልገው ወንጀል የለም። ሀቅ ነው። እናንተን ለማስታረቅ ነው የገባሁት። እኔ እንደውም ልንገርሽ ሳራ ሄለንን ተጭኛታለሁኝ። እኔ ከጎንሽ ቆማለሁ ብዬሻለሁ ሳራ። ኢቭን ሳራ ሄለንን በጣም የተጫንኳት በጣም ተጭኜ
እኔ ከጎንሽ ነኝ። ከዚህ በኋላ አንድ ነገር ቢመጣ እንኳን ከጎንሽ ቆማለሁ ብዬሻለሁ። ግን ይሄን ሁሉ ክሬዲት ረሳሽ። ይሄን ሁሉ ክሬዲት ግን አንዲት ቃላት እንኳን አልተናገርችም። እያዳመጥኳችሁ ነበር ከታች ሆኜ ቅድም ሁሉን ነገር ሰምቻለሁ። ሪኮርድ አለኝ አለች ጉቺ አንቺ እኮ ነች እኮ አንደኛ እኮ አልቅሰሽ ጃጓርዬ እባክህ እነዚህ ሰዎችን አንድ በለኝ እኔን ትስደበኝ ግን ሳራን እባክህ ብለሽ ያልሽው ሳራ ሄለን ዘማን ጉቺ አንዱ አንቺ ነች እኮ። ይሄስ ፈልጌ ነው መግባት እኔ ፈልጌ ነው። እናንተ ከታረቃችሁልኝ ምን አለበት ብዬ ነው እኔ የገባሁት። እናንተ ከተስማማችሁ ምን አለ ብዬ ነው የገባሁት። ከኪሴ ገንዘብ ያወጣሁት ጉጂ ነጻ ትውጣ ምንም ችግር የለባትም እባክሽ ብዬ ለምኜ ነው። ባንቺ እኮ ብሎክ አድርጋ አስወርዳኛለች እኮ ጉጂ። ባንቺ ምክንያት ወርጃለሁኝ እኮ የጉቺን ሐቅ አታወጣም ብላ አስወርዳኛለች። እዚህ ቤት አይወጣላትም ብላ ይህን ሳደርግ አንዳችሁ እንኳን ዛሬ ስትናገሩ ሞክሮልን ነበር ብላችሁ እንኳን አላላችሁኝም። ይህን ነገር አድርጎ ነበር ብላችሁ አላላችሁኝም። እና በጣም የሚያሳዝን ነገር ነው። ቆይ አንድ ጊዜ አለቆች ይመጡ። ችግር የለም። ያ ፍቅር የጉዳዩ ባለቤት ነሽ እንዴ? ምንድነው አንዳንድ ምጽፍ who are you the first of all on this case ማለት ማነሽ? ሙኒት ነሽ አንቺ? ማነሽ? ምን 10 ጊዜ ትጽፊያለሽ? መጀመሪያ ታሪኩ ባለቤት ይጨርስ ለአስተያየት፣ ከዛ በኋላ ትገባለች። ዛሴ ፊራ አንዳንድ ከጻፈ ይገባል። እሺ ያ ምንድነው አንዳንድ ምናምን ቀለብ አረጋችሁትስ? ያ ሌላ እንትን አለ። ለምን ወደ እንትኑ አልሄድም? ለምን እዛ ላይ ሪአክሽን ሳደርግ በጣም ረጅም ሰዓት ፈጃለሁ። እሱ ወይ ከሰዓቱ ጋር ካልተመቸ ብዬ ነው። ናይ መጀመሪያ የጉዳዩ ባለቤት እንዲያወሩ ነው እኮ ሰዎች ካስገባው ገስት ላይ አስተያየት ይሆናላ። ጃጉር ከጨረሰ በኋላ እስታውን ባወራንበት ላይ በሰማችሁ ላይ ትሄዳላችሁ። ነገ ደግሞ እንደገና ካቆምኩት ሰዓት ደቂቃ ጀምሬ ቀጥላለሁ። እሺ አሁን ዛሬ 1 ሰዓት ከ25 ላይ ነው ያቆምኩት። ከ25 በኋላ ነገ ደግሞ ቀጥላለሁ። እሺ እዛ ሴት ይጨርሱ። ኮንፊደንስ የሌለው ሰው ነው አንተ ማለት አንቺ ማለት ቆንጆ የስራ ሰው ምናምን ሲል ኮንፊደንሱ የለም ወኔው የሚመለስለት ነው። ችግር የለው ኔጌቲቭም ሆነ ምናምን በዲስከስ ማለት እንዲ ከተባለ ችግር የለም። እሺ ያ ግን ጃጉር ይጨርስ። ቀጥሉ ጋይስ። ምን ጥያቄ አላችሁ? ምንድነው? ምን ላይ እንትን ልበል? እኔ እኮ ሪአክሽን ካላረኩ እንዳልጨርሰው ፈራል። ያ ጃጉር ተመለስክ። እኔ በመሃል ላይ ሌላ ሐሳብ እንዳላመጣ ነው። ያ ጃጉር የማታ ሰራተኛ ነው ማለት ነው። እኔ የጠዋት ሰራተኛ ይመስለኝ ነበር። በጠራራ ነው በበጥራቃ ፀሐይ ነው ያልሽው ሳራን ዘር አንድ ህፃን ልጅ አይደል? ምንም አንድ ፍሬ ልጅ አይደል? የእውነት የሪካርዳችንና የልጄ ገና ይቀረኛል። በነገራችን ላይ 15 አንበሳዎች ይቀረኛል። አሁን እንትን በሉ ፊራ እንዳትገባ ትለዋለች ጂጂ ነጻ ታውጣ። ጂጂ ነጻ ታውጣ። ጂጂ ለራሷ ድሃ ብትሆንም ቢያንስ ሀብታሞች ገስት ላይ የገባች ማውራት ደስ ይላል። ብርቱካንዬ ለምን ነው ፊራ የምትይው? መች መግባት ፈልጎ እንትን አለ? መች አበባ ሰጠ? የታል ታዲያ እንትናዬ? የታል መግባት ከፈለገ አሰምቻቸዋለሁ። አንድ ኤቪደንስ አሰምቻቸዋለሁ። ጀስት ሲነካካ ወዴት ሪካርዶች ብዙ እንኳን ማልነካካው ለነገ ለተነጎዲያ ማስቀመጣቸው መውጣት የለባቸው። ሄለን ቢ ስትሮንግ for what be strong? I am strong every day, every minute, every second, every year, every 2 I in መቃብር የእውነት ያ ይሄ ጮማ ቶፒክ ብቻ ነው፣ ሌላ ነገር አይደለም። ይሄ ታሪክ አይደለም። ይሄ ጮማ ቶፒክ ብቻ ነው። ቁጭ ብለህ እየጠበስ ስፈልግ በግሪል ስፈልግ ኦቨን ውስጥ የምታወራው ቶፒክ ለኔ ቶፒክ ብቻ ናቸው። ለነሱ ነው ታሪካቸው። ምን አገባኝ። ጃጉር መታል። ይቅርታ ያልጨረስኩ ስራ ነበር፣ ጨርሻለሁ በቃ አሁን በደንብ ማውራት እችላለሁ። እና ወገኖቼ እኔ የከፈልኩት ለሳራ መስዋዕት እውነቴን ነው የምላችሁ፣ ከእንቅልፍ የለኝ
እንደገና ከህይወት አላደ እውነቴን ነው የምላችሁ። እኔ ለሳራ የከፈልኩት መስዋዕት አይደለም ሰላም ለማስፈጠር። እኔ እንደውም ለሄለን በጣም የተጫንኳት እኔ እንደውም ሞራሏም ለምኗም ከጎኗ ሆኜ አይዞሽ ሳሪ አይዞሽ እያልኩኝ ራሷ መናገር ትችላለች። ሃይማኖት ካላት ለሃይማኖቷ በትክክል መናገር ትችላለች። ግን የተሰጠኝ ዋጋ ግን ለአንድ ሰከንድ እንኳን የኔን ክሬዲት እንኳን አላነሱም። እዚህ ውስጥ የገባሁበት ምክንያት እነሱ እንዳስገቡኝ ይሄንን እንኳን አልተናገሩልኝም። ይሄ ግን ይገባል የማይገባ ነገር ነው። እኔ ሳራ እንዳታወጣ ነው ያልኳችሁ። ሳራ እንዳታወጣ ከኪሴ ነው የሞላሁት ግማሹን አንበሳ። የተሟላ ገንዘብ እንኳን አልተላከልኝም። ለምን? ስላዘንኩላት ነው። ከኪሴ ነው ሞልቼ እንትን ያደረኩት ይሄን ነገር ሳደርግ ግን ዛሬ በገቡበት ግን ክፉ ነገር ተናግራ እንደው ስልሽ ክፉ ነገር እንኳን ባይናገሩ ለደቂቃ እንኳን አሁን ጉቺ የተናገረችው ነገር 10 አንበሳ ብለኝ ነበር ብለሽ ስትናገሪ ጉቺ እኔ 10 አንበሳ እኔ ላንቺ ስከራከር እኮ 10 አንበሳ አውርጂ ብዬ እኮ አይደለም ከኔ አንበሳ ሰጥቼ እኮ ነው እኮ ሄለን ቤት ገብቼ እኮ የሐቋ መውጣት አለባት ብዬ እኮ የተናገርኩት እኮ አንበሳ ሰጥቼ ነው ከዚህ እና የሞታ ሙኒት እንኳን ያወረደሽ ቀን ቻሌንጅ ጃጉርን ያረገሽ ቀን የራሱ አንበሳ ነው። በነገራችን የራሴን አንበሳ ነው። በዚህ ላይ ስለ ሄለን ስለ ሙኒት የምናገረው ነገር አለ። አዳምጡ። በሌለ ቶፒክ ላይ ስላመጣችሁ የኔን ጉዳይ በአሁንም ስለ ሙኒት የምናገረው ነገር አለ። ምክንያቱም ያነሳችሁ ቶፒኩን የማይገናኝ ነገር ነው። በዛ ላይ ያነሳችሁ ቶፒክ ሙኒት የላኩልሽ ቮይስ አለ። በሙኒት ምክንያት ተበልታ አልቅሳ እባክን እርዳኝ ብላ ያለችውን ዛሬ አንቺ ጋር ቮይስ እንድታሰሚው ለህዝብ ላኪልኝ ማለት አሰሚልኝ። ልኬልሻለሁ በዋትስአፕ። አሁን የሚሰው አማምተነ ማሰማት ከቻልሽ ልጅቷ ምን ያህል ተጉ አው አንቺን በዋትስአፕ ልኬልሻለሁ ህዝብ እንዲሰማው ምን ያህል ልኬላት ተቸግራ ገንዘብ ለአካውንቷ እንደላኩላትና ምን ያህል ምስጋና እንዳደረጋች በሙኒት ተበሳይታ ምን ሆና። ስለዚህ ይሄንን ነገር ህዝብ እንድታቁት ነው የምፈልገው። ሙኒት ዛሬ እውነተኛ ለመጫወት ትፈልጋለች። ይኸውልሽ ሙኒት እነግርሻለሁ እኔ ዱባይ አልኖርም። እኔ ሲቲዝን ያለኝ ሰው ነኝ። አሁንም ቢሆን በመዳብ ቅመሞች ስር እኔ የምፋታሽ አይደለሁም እስከ መጨረሻው ድረስ። እኔ ያውልሽ ያለውን አሰሚው ለደቂቃ አንድ ጊዜ ተሞች ጋይስ እንትን ወረድ ጋይስ በዚህኛው ካስወጣን ይሄኛ ቲክቶክ ስለሆነ እንትን አድርጉት፣ ፎሎ አድርጉ ከፈለጋችሁ። በዚህ ካስወጣን በዚህ ተመልሰን ስለምንገባ እሺ። ያ ይሄኛው ገስት ላይ ያለን ሄለን ሳይኮሎጂም ያው የኛው ነው ማለት ነው። በዚህ ሲያስወጣን በዚህ እንገባለን። ያው ለመቀጣጠር ከተቋረጠብን ለምን እየተንቀጠቀጠ ምን እንደሆነ አላውቅም፣ ግን እንስማ። ኔትወርክ አልከፈትኩም። በአንድ ጊዜ ጀምር እሺ። ይሄን ከገስት እንዳለው ነው በሷ ምክንያት ልካኝ ተቸግር ያለው ጠምቶኛል፣ ረብቶኛል እባካችሁን ብላ ስትል ከኪሴ ከባንኪ አውጥቼ እኔ በየጊዜው ልንገርሽ ሙኒት በየ3 ቀን በየ2 ቀን ትራንስፈር ማለግላቸው ሰዎች ማአት ናቸው። ልንገርሽ ሙኒት እኔ ልንገርሽ አሁንም ቢሆን እኔ አንቺን የመሟገት ጠበቃ ይዘው የመሟገት ላይሰንስ እንዳለኝ መብት እንዳለኝ መጠየቅ እንደምችል በጣም ከመሙ ይሄ አንተ ነው ሌላ ነው። ሁለተኛውን ነው ሁለተኛ የመጨረሻው ሴት ነች የምትናገረው። እሺ الله يسكن ولده الله لن يوتهم ማስተሰበርሽ የዛሽ ላይ ዱዓ ነው ብለህ በምታስታውሰው ሆነ መስኪ ደዋል አላህ ጤናህን ይስጥ። ሁሌም ለሴቶች እንደቆምክ ነው። ሁሌ ለሰው ስትከራከር ለተጎዳ ለታመመ ለተቸገረ ሁሌ ነው መከታተል። አላህ ይስጥ። አላህ እሺ በለ። አላህ ያሰብከውን ይስጥ። በቃ አንተ ያስፈልገውን ለሻል ተርከው ውስጥ ያስከው ነገር ሁሉ አላህ ያስፈካል። ረጅም ዕድሜ ከጤና ጋር ይስጥ። ቤተሰብህ ያኑርልህ። ያሰብከውን ያሳካል። ዳጎሪ በቃ ይሄንን ነገር ይበቃል። ሄሉሻ ምን መሰለሽ በቃ ይበቃሻል። የሷ ተበይ ነች።
የሷ ተበይነች እና በሷ ምክንያት እኔ ሙኒትን በመጠይቅበት ጠይቃለሁ። አሁንም ሙኒት ነግርሻለሁኝ እኔ አንቺን የመጠየቅ ራይት አለኝ። ላይሰንስ ልኬልሻለሁ ሳራ ሄለን ያን ላይሰንሱን ለህዝብ አሳይ። እኔ እስከ ጠበቃ ያንቺን አካውንት እስከማዘጋት መብት አለኝ። ኢትዮጵያ ያለሽን አካውንት ልንገርሽ ከፌዴራል ፖሊስ ጋር ተነጋግሬ ኢትዮጵያ ያለውን አካውንትሽን የማዘጋት ራይት አለኝ። ልንገርሽ ሙኒት እኔ እስካሁን አልተናገርሽም። እኛ ፍቃድ አውጥቼ ላይሰንስ አውጥቼ በደላላና በሐዋላ የተበሉት ሰዎችን ልሟገት ልከራከር ጠበቃ ይዤ ፍርድ ቤት ላቀርብ ሰርተፍኬት አለኝ፣ ላይሰንስ አለኝ። አንቺን የኢትዮጵያን አካውንትሽን የማዘጋት መብት አለኝ። ልንገርሽ እንድታቂው ነው የምፈልገው። እስከዛሬ አልነገርኩሽም። እኔም መብረቁም ያንቺን አካውንት የማዘጋት መብት። እኔ ግን እስከዛ ጥግ ድረስ አልሄድኩኝም። አንቺ የመዳብ ቅመሞችን ገንዘብ ወስደሽ ልንገርሽ ወስደሽ ከሰርኩኛልሽ። እሺ ያ ገንዘብ ተቀብለሽ እኮ ንግድን የነገርሽበት የከሰርሽው ወንስ የት ሄዶ ነው ያ ገንዘብ ኪሳራ ላይ የመጣው? ንገርኝ እስቲ። በየት በኩል ነው ኪሳራ መጥቶ ገንዘቡ ከሰርኩኝ የምትይው ነገር? ካሽ እኮ ነው የከፈሉሽ እኮ ላንቺ እኮ ካሽ ቆጥረው እኮ ነው። በአንቺ ምክንያት እኮ አቆይተሽባቸው አመት ከምናምን አቆይሾባቸው ባላቸውን ለማስመጣት በሊቢያ ሄደው ራሳቸው ታግተው ገንዘብ የተጠየቁ መዓት ወገኖች አሉ። ልንገርሽ አንቺ እንደ ሰው አቅም የለሽም። ልንገርሽ አቅም ለማውራት። እኔ ካንቺ ይሻላለሁኝ። አንተ ታወራለህ ወይ ቁጭ ብለህ አልሽኝ ቅድም አይደለም? አንተ እዚህ ቤት ቁጭ ብለህ ታወራለህ አልሽኝ። አንቺ አንደበት አለሽ። እነዚህ ሰዎች እኮ ይኸውልሽ እና አንቺ ስለቆየሽ ብቻ እነሱ ላይ የምዝችውን ዛቻ አሳያለሁ አልቺ ለኔ አይደለም? እኔ አም ሲቲዝን ምንም የምታመጭው ነገር የለም። የትም ዓለም ብትኖር አታመልጠኝም አለች እኮ። የትም አገብቴር አታመልጠኝም አልሽ። ለኔ ነው ምትዩ። እኔ አንቺን በቅርብ ቀን ደግሞ ያንቺን አካውንት ካላዘጋሁኝ ኢትዮጵያ ያለውን ካላከዛሁኝ እውነት አንተ ጃጓር አይደለም በይ። የሰዎችን ገንዘብ በልተሽ አጭበርብረሽ ልንገርሽ ከሰርኩኝ ትያለሽ። ለንግድ ነው እንድትጠቀምሽው ገንዘቡን? የት ነው ያደረግሽው ገንዘቡን? የ58 የ60 ሰዎች 10 ሰው ከፈልሽ። የታለ የ40 ሰዎችን እንባ? እስቲ ንገሪኝ። እነዚህ ሰዎች እኮ ወገባቸው የተንቀጠቀጠ እኮ ነው እኮ ባላቸውን ወንድማቸውን ሊያስመጡ ገንዘብ ላንቺ ይሰጡሽ እኮ። ከየት አምጥተው መሰለሽ ይሰጡሽ ላንቺ? እነሱ እኮ ካንቺ ያልተሻሉ ሰዎች ናቸው እኮ። ለመብላት እንኳን ጊዜ የላቸውም። እንደዛ ተንቀጥቅጠው አንቺ ሙርት ይጅባቸዋለሽ። ከፈለክ ሰጣቸዋለሁ፣ ካልፈለኩ ደግሞ አልሰጥሽም ታያለሽ። ከፈለክ አንድ ስሜን ትናገሪና ወስጄ ነው ዲፖርት ማደርግሽ እያልሽ በገዛ ገንዘባቸው ሙርት ይዣለሽ። አንቺ ነሽ አንተ ስለኔ እዚህ ቤት አገኘው ብለሽ የምትይ አንቺ አቅማለሽ። እነዚህ ሰዎችን አሁንም ቢሆን አልፋታሽም ሙኒት። እኔ ነግርሻለሁኝ። ላይሰንሱን ዛጋ አሳይልኝ። የላኩልሽን በዋትስአፕ ምን አይነት ላይሰንስ እንዳለኝ አሳይልኝ ላይሰንሱን። እኔ አንቺን የመሟገት ጠበቃ ይዤ መከራከር መብት አለኝ። እኔም መብረቁ እስከ መጨረሻው ድረስ ነው የምነግርሽ። እስከ መጨረሻው ድረስ ስሙን እንዳታሳይብኝ። ፎቶውን ሁሉ አሳያቸው። የመከራከር ኤኒዌይ ይታያችኋል አይደለም? ይኸውልሽ ሙኒ ታየሽው አይደለም? ራይት አለኝ። እስከዚህ ድረስ ነው። እኔ መብት ዝም ብዬ በሰው መብት አልነካም። እስካጠፋሽ ድረስ አሁንም ጠላትሽ ልመስልሽ ይችላለሁኝ። ጠላትሽ ግን አይደለም። ለወገኖቼ ለእህቶቼ እከራከራለሁኝ። አሁንም ነገ ጠዋትም ወጥተሽ መድረክ ላይ በንዴት ልትናገሪኝ ትችያለሽ። ተቀባይነት የለሽም። አንቺ ንጹህ የምትሆኘው እንደኔ ከኪስሽ እያወጣሽ አንቺ ላጠፋሽው አንቺ ለበላሽው እኔ አዲስ አበባ ላይ ገንዘብ እየላኩ እረዳለሁኝ ከኪስ እያወጣው። አንቺ እኮ የነሱን ገንዘብ እኮ ነው ረጂ ይመስል አንዴ ሀቢባ ቤት ከፊት ለፊት ሆነሽ ጋላክሲ ታወርጃለሽ። ማነው የአንበሳ ታወርጃለሽ። አንበሳ ከነልጇ ታወርጃለሽ። ማንም አይናገርሽም። ማንም አፋቸውን ታዘጊያለሽ። ማንም አይናገርሽም። ይሄ ሁሉ በምንድን ነው የሚናገርሽ? ሰው ይኸውልሽ እኛን እናገርሻል እስከ መጨረሻው ድረስ ነው። እኔ አልፋታሽም። የነዚህን ገንዘብ እስካልመለስሽ ድረስ እኔ አልተውሽም ነው የምልሽ። አልተውሽም። ራይት አለኝ። ጠበቃ ይዤ ባንክሽን ማዘጋት ራይት አለኝ። ምክንያቱም የደላላ ስራ እስከሰራሽ ድረስ በማጭበርበር ነው። እነዚህ ሰዎች ህጋዊ ደረሰኛ አላቸው። ህጋዊ ያስገቡበት አንቺ ላይ ደረሰኛ አለ። ግን ይሁን በመባባል ዝም አፋችን ዝም አልን።
እንደገና አንቺ አውጥተሽ ሁለቴ ሶስቴ ድሉን ሰጠውሽ። ሁለቴ ሶስቴ ተናገርሽኝ። አልተውሽም ብዬሻለሁኝ። እኔ እስከ መጨረሻ ነው መፋት እንትን ምልሽ። አላወቅሽም። ተነጋግሬ ላይሰንስ ያወጣ ከፌዴራል ፖሊስ አብሮ ሊሰራ ከኛ ጋር ተነጋግሬ ላይሰንስ ያወጣሁት ግብር የሚከፈል ላይሰንስ ነው። ከኔም መበረቁም አልኩሽ። ይሄን ቁርጡ ነግርሻለሁ። መናገር የማልፈልገው ነው የምታናግሪኝ። ስለዚህ አንቺ የነሱን የደከሙበትን ገንዘብ በልተሽ ሶፋ አልጋ ላይ ተደላድለሽ ምን የመሰለ ቤት ውስጥ ቁጭ ብለሽ እነሱ ግን ሳይተኙ ለደቂቃ የመዳብ ቅመም እየተባሉ እየተሰደቡ ስንት ጊዜ ነው ይሄንን ነገር አመት እያለፋቸው ወገኖች ስንት አሉ። በዚህ ምክንያት የተበሉ ስንት አሉ። በዚህ ምክንያት የተጣሉ ከቤተሰቦቻቸው ጋር ስንት አሉ። እንደ ጀግና አታውሪ ሙኒት። ዝም በይ፣ አንገትሽን ድፊ። አግዙኝ በይን። ወይንም እኔ እኮ ከተበላሽ አግዙኝ በይና አግዝሻለን ብዬቻለሁኝ። ግን አንቺ እንደ ጀግና አድርገሽ እኔን ለማዋረድ እዚህ ቤት ምናምን ያየው። እኔ እኮ ለማስታረቅ ጥሩ ስራ እኮ ነው ለመስራት የገባሁበት እኮ ገንዘብ ለመውሰድ አይደለም። ለማስታረቅ ከኪሴ ሁሉ አውጥቻለሁ። ይህን ወቂ ሙኒት። እኔ አልናገርም፣ ከተናገርኩ ግን አላቆምም። እሺ እስከ መጨረሻው ነው ምነግርሽ። አሁንም የነዚህ የመዳብ ቤቱን ቅመሞችን ገንዘብ መክፈል የምትችይ ከሆነ አታቁሚ ነው ምልሽ። ችግር የሚመጣው በራስሽ ልክ ነው እነግርሻለሁ። አንቺ ዛሬ የሳውዲን ማነው የኢሚሬትን ሰው ስላገባሽ እነዚህ ሰዎች መጨቆንና መበደል የለባቸውም ነው ምልሽ። በቃ ትከፍያለሽ ነው ምልሽ። አይቀርልሽም። በአጭር ጊዜ አንቺ በእነሱ ገንዘብ ወስደሽ 6 ወር ትያለሽ እንዴ? እስከ 6 ወር ከፈለቅ ጨርሳለሁ ትያለሽ እንዴ? ማነሽ አንቺ? በአንቺ በላይ ህግ የለም ብለሽ ነው ወይንስ ከአንቺ በላይ ሰው የለም ብለሽ ነው? ኢሚሬት ያለ ሰው ብቻ ነው አንቺን የሚናገረው? ነይና እስቲ ተናገርኝ። ያለሁበት ቦታ ላይ ነይና ተናገርኝ እስቲ። ዝም ስላልኩ ነው እንዴ እንደገና አፋውተሽ ቅድም በኮንፊደንስ የምትናገሪው? አውቄ ነው ዝም ያልኩሽ እኮ። አልናገርም ብዬ ነው። መብረቁን አይቼ ነው እኮ ዝም ያልኩሽ እኮ። መብረቁን አይቼ ነው። መብረቁ የተሰደበው ልንገርሽ፣ ሳራና ሶሪ ሄለንና መብረቁ ችግር የለም፣ በጣም ፍቅራሞች ነበሩ። ለእናንተ ሲል ነው የተሰደበው መብረቁ። ለእናንተ ሲል ሳራ ሄለን የሰደበችው ለእናንተ ሲል ነው። በጣም ወዳጅ ነበሩ። ይሄ መስዋዕት የተከፈለው ለእናንተ ሲል ነው። ግን አይገባችሁም እናንተ። በማይቦታበት ቦታ ስለገባ ነው ሄለን የተናገረችው። የምታከብረው ሰው ነበረ፣ ለእኔ ስትል የምታውቀው ሰው ነበረ። ግን ለእናንተ ስትል መስዋዕት ከፍሏል። መስዋዕት የከፈለላችሁን ሰው ግን አታውቁም እናንተ። ይህን ነው የምነግርሽ ሙኒት። ታይ ነው ምልሽ፣ አትናገሪ። እውነቴን ነው ምልሽ። ብዙ እንባ አለብሽ። ብዙ የሚያለቅሱ ወገኖች አሉ ከአንቺ ጋር በዙሪያዎች ብዙ ወገኖች አሉ። ቅድም ከአርስት ውጪ ወጥተሽ ይህን ነገር ተናገርሽ። ከአርስት ውጪ ወጥተሽ ግን ቦታ የማያገኝ መስሎሽ አይደለም። ትናገርና አሳይሃለሁ አልሽኝ። ነይና አሳየኝ እስቲ። ነይና እንግሊዝ ነኝ የምኖረው፣ ቤተ ቁጥር ሰጥሻለሁ። ነይና ተናገርኝ እስቲ። አሁንም ቢሆን እኔ እስከ ኢትዮጵያ ድረስ ሄድልሻለሁኝ። አካውንትሽን የማዘጋት መብት አለኝ፣ ራይት አለኝ ነው ምልሽ። ላይሰንስ አለኝ። አንቺ በደላላን ማስረጃ እስካለኝ ድረስ አካውንትሽን አዘጋዋለሁ። ኢትዮጵያ ያለውን አካውንት አይኖ ገንዘብ የለውም፣ አሽሸሹ ሊሆን ይችላል። ግን አልፋታሽም ነው ምለው፣ አልፋታሽም። ይሄን ነው ወቂ። ስለዚህ ይሄን ነገር የተደረገው በጣም ስለሰጠሽኝ እድሉን በጣም አመሰግናለሁኝ ሄለንዬ። አስፈላጊ ከሆነ መልስ የሚሰጥ ከሆነ መልስ ሰጥበታለሁ። ታንኪዩ እናቱ፣ አመሰግናለሁ። ሌላ አንድ ነገር አለ ሰው ነው ናይ ምን ያህል እንደተጫንከኝ እንደነበረ የግድያ ዛቻ እንኳን ተዝቶብኝ ምን ያህል ነበረ ዝም ያልክ። እኔ ልንገራችሁ፣ ሄለን ልትገደል ተነግሯል፣ ለሰው ተነግሯል። ያንን እንኳን እኔ ክፉ ለማድረግ ብዬ አልነገርኳትም። እንድትገደል ሴራ ተሰርቷል። ገዳዮች እንዲዘጋጁ በማን ማን ነው የሚለው? ሙኒት ነች ያለችው። ልታስገድል ሰው እንዲፈለግላት ገዳዮች እንዲፈልጉላት ብላ ሙኒት ነው ያወራችው። በቃል ነው ምነግርሽ። አንቺ ሰው ለማስገደል ይሄድሽ፣ አንቺ ሐቀኛ ሆነሽ ከፊት ለፊት ቆመሽ የሰውን ሐቅ ልታወጪ እንዲህ ትጫዋቻለሽ። አይሰራም ሙኒት፣ አይሆንም። እኛ ዝም ብለን ነው። እኔ አላጣላም አላነጋግርም ብዬ ለሄለን እንኳን አልነገርኳትም። ሄለን ካወጣችሁ ግን እነግርሻለሁኝ፣ ከሰማችሁ ይሄን እነግርሻለሁኝ። አስገዳይ እንደነበር ሰማል። ለማስገደል እየተሯሯጥሽ ሰው እንደፈለግሽ ሄለንን ለማስገደል ብዙ ነገር ለማድረግ እንደተሯሯጥሽ ሰምቻለሁኝ።
ግን በመሃላቸው ገብቼ እንደዛ ተብሎ አይነገርም ብዬ ዝም ብያለሁኝ። ይሄንን እንኳን ክሬዲት አይገባሽም አንቺ። ማት ነው የተሸከምኩልሽ ነው ይቆላንቺ። ይሄን ነገር ያረጋገጠችልኝ ሳራ ለኔ ደግሞ ይሄን ስታረጋግጥ እኔ ያሰብኩትን ነገር ስሰማ በጣም ነው ሾክ ያደረኩት። በጣም ነው ሾክ ያደረ እንዲህ አይነት ሰው ሆነሽ ፕሊዝ እኔ ለምንሻለሁኝ። ዝም ምን ያልኩሽ እኔ አልተናገርኩሽም። ስለተቸገረች ነው ብዬ ዝም አልኩኝ። እንደገና እኔን ለማጨናገፍ እኔን ለማሸማቀቅ ወጥተሽ ዛሬ እንዴት ትናገሪያለሽ? አንተ ትይኛለሽ? እኔ እኮ ብዙ ጉድ እንደተከሽ ተሸክሜልሻለሁ እኮ ያንቺን እኮ እኔ ከኪሴ እየከፈልኩ ነው እኮ የተራቡትን እኮ ማርብራው የተቸገሩትን በአንቺ ምክንያት። ነይና እስቲ ዋትስአፕ ላይ የሚላክልኝ ሜሴጅ ነይና እስቲ ማየት ከቻልሽ። እኔ ግን እንደዚህም ነው ያላወራም። አንዴ ተናገርኩ አለቀ፣ ዝም አልኩኝ። አስሬ አልደጋግምብሽም። አንድ ቀን ተናግረሽ አውቃለሁኝ። አንዴ እንደዚሁ ሄለን ቤት መጣሽ ስትናገሪ መልሽ ተናገርኩሽ። እኔ ሳትናገርኝ አልናገርሽም ብዬሻለሁ። ስለተናገርሽ ስላነሳሽው ነው የምናገረው። አሁን ቅድምም በሌለ ቶፒክ ላይ የኔን ስም አነሳሽ። አንቺ እንደ ጎበዝ እንደ ጀግና ተቆጥረሽ። እኛ እኮ ጉድሽን እኮ ሸፍነን እኮ ነው እኮ ዝም ብለን እኮ ነው እኮ አይቀርም ነው ምልሽ። አሁንም ቢሆን ወደፊትም ቢሆን አንቺ የነዚህን የመዳብ ቤት ቅመሞችን የወሰርሽውን ካሽ ነው የሰጡሽ። በዱቤ አይደል ካሽ ሰጥተውሻል። ያንን ገንዘብ የት ሄደ? የታረክሽው? ከ50 ምናምን ሰዎች የ10 ሰው ከፈልሽ። 40 ምናምን እኮ ተርበዋል እኮ ተቸግረዋል፣ ሜዳ ላይ ቀርተዋል እኮ። ወንድሞቻቸው ባሎቻቸው ለማስመጣት እኮ ገንዘባቸው እኮ ሜዳ ነው የቀረው እኮ። እንዳይከሱሽ አንቺ መሬት ባላገባሽው የመሬት ሰው ነው። አሳያቸዋለሁ ስሜን ብታነሱ ብለሽ ታስፈራሪያቸዋለሽ። መብት እኮ የላቸውም። እኔ ግን መብት አለኝ ነው ምልሽ። ላይሰንስ አለኝ ነው ምልሽ። ያንቺን አካውንት የማዘጋት መብት አለኝ። እነዚህን ሰዎች የላኩትን ማስረጃ ልኬ ኢትዮጵያ አካውንትሽ እንዲዘጋ አደርገዋለሁ። ይሄን እንድታቂ ላይሰንሱን አሳይችሻለሁ። ግብር የሚከፈልበት መንግስት የሚያውቀው ፌደራል ፖሊስ የሚያውቀው ነው። ይሄን ነው ወቂ። እኔ አንድ ቀን ተናግሬ አላቅም ስላንቺ። ግን ንገሩኝ ካልሽ እስከ መጨረሻው ነግርሻለሁ። እኔ ካልተናገርሽ አልናገርም ብያለሁ። ለምን ስለሌላት ነው ብዬ ዝም ብያለሁ። አሁንም ቢሆን ማድረግ ያለብሽን በራስሽ ማድረግ ክፈያቸው። እነዚህ ሰዎች እያለቀሱ ናቸው፣ እየተራቡ ናቸው። እንዴት አድርገው ገንዘቡን እንዳመጡ ታውቂያለሽ። አንቺ እኮ ትሻለሽ ከነሱ እኮ የተሻልሽ ሰው ነሽ እኮ አንቺ። ምንድነው ይሄን ያህል የባሰብሽና ከእንደዚህ ሰዎች ገንዘብ ወስደሽ ምንድነው? ለሀቢባ አንበሳ ስላወረድሽ ነው እዛ ቤት የማይነሳው ስምሽ? ምንድነው እሱ? እዛ ስጦታ ስለሰጠሽ ነው ያንቺ ስም የማይነሳው? ለምንድነው የማይነሳው እዛ ቤት ሀቢባ ቤት ያንቺ ስም ለምንድነው የማይነሳው? የእነዚህ ሰዎች እንባ ለምንድነው ሀቢባ በሐቅ ማትቆመው? ለምንድነው ማትቆመው በሕግ? ሐቅ ለሚያደርጉት ሐቃቸው ይበላል። የመዳብ ቤት ቅመሞች ማንም ይከራከር፣ ማንም ይናገርላቸው። አንቺ ከፊት ለፊት ቆመ የልጆቹን ገንዘብ ጊፍት ከፊት ለፊት እርዳታ ታደርጊያለሽ። የነሱን ገንዘብ ያንቺ እኮ አይደለም የነሱ ገንዘብ አጠረቃቀመሽ ለአንዷ ብትከፊ የተሻለ ነው። ቢቀር ይሻላል። ያንቺ ስጦታ ያንቺ ጊፍት ቢቆም ይሻላል ነው ምልሽ። አታድርጊ። ገንዘባቸውን መልሺ። እያለቀሱብሽ ነው ምልሽ። ታይ ነው ምልሽ። ስለዚህ እንትን ብለሽ ስነ ስርዓት ይዘሽ የምታደርጊውን የለኝም ካልሽ ምንረዳሽ? እኔ እኮ በጽሞና ከጠየቅሽኝ እኮ ልረዳሽ የምችል ሰው ነኝ እኮ። ላግዝሽ ይችላለሁኝ እኮ። ቻሉኝ ማለት እኮ ምንም ችግር የለም። ማጣት ችግር የለውም እኮ። ግን አንቺ እንደ ጎበዝ እንደ ጀግና ከፊት ለፊት ወጥተሽ ተጫወትሽ ቅድም። ግን ቦታ አለው፣ ቀን አለው ለሁሉም እንዳትረሺ። ቤትሽን ክፈችና ተሳደቢ። ማስረጃውን ይዤ ደግሞ አሳይሻለሁ ደግሞ። አመሰግናለሁ ይለ አጠጣጃጉር ግን ጃጉር ራስ ተብተብ አርጉ፣ ኮፒ ሊንክ አርጉ ጋይስ። በትንንሽ እንትን የሴት ልጅ 2 ሚሊዮን ጋር አስገብተህ ገብተህ መጠየቅ ትችላለህ። ዛሴት እኛ መስዋዕት የከፈልበት ኬዝ ላይ በነፃ ገብተህ መጠየቅ አትችልም። ሁ አሪው ዘፈረስተውል 2 ሚሊዮን ጋር አስገባ ናና መጠየቅ ትችላለህ። ዛሴት የጉዳዩ ባለቤት ነህ ማነህ? ያ 2 ሚሊዮን ጋር አስገባ። 2 አንበሳን ጠይቅ። ግን ጃጉር እንደ አንድ ሽማግሌ ተጠይቀ በተገኘህበት ሪከርድ ለመደረግ ለዛው ያው ኖርማል ወሬ እዚህ ያወራሁን ላወራኸው ያንን ስሰማ ስለ ሰው ምን ተረዳ? እንደ ሽማግሌ እኔ ኦሬዲ ያደረኩ ስለሆነ ምናምን ችግር የለም። ግን አንተ ኖርማል ሽማግሌ ሰው ነህ።
ሰው አልቀለለብህም ወይስ በዚህ ነገር እንደገና ትቀጥላለህ? ምንድነው? ምን ተሰማህ እስቲ? እኔ በእውነቴ ነው የምልሽ ሄለን፣ በተለይ ሳራን በጣም